ሰላም እንዴት ናችሁ? ውድ የፍቅር ጣቢያ ቤተሰቦቼ እንዴት ከረማችሁልኝ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ አብረን የምናየው ትምህርት ባል የሚሆንልሽ ወንድ ብቻ የሚያደርግልሽን ነገር ነው። አብሮሽ ያለው የፍቅር አጋርሽ ከልቡ እንዳፈቀረሽ፣ ለቁም ነገር እንደሚያስብሽና እውነተኛ ፍቅር እንደያዘው በግልጽ የሚያሳዩ ምልክቶችን እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አንደኛው ያከብርሻል። ጠንከር ያሉ ስሜቶችሽን በጠንካራ ተግባራት የምትገልጭባቸው ጊዜያቶች ይኖራሉ፣ ወይ ደግሞ በጠንካራ ቃላቶች የምትገልጭባቸው ሁኔታዎች ሊፈጠሩ ይችላሉ። በእነዚህ ጊዜ በትዕግስት ያዳምጥሻል ብቻም ሳይሆን ያልሻቸውን ነገሮች ሰምቶ ለማስተካከል የቻለውን ነገር ያደርጋል። በእነዚህ ጊዜ የምታወሪውን ነገር በፍጹም ግላዊ አያደርጋቸውም፣ ወይ ደግሞ የዋሰ ብስጭት ውስጥ የሚከትሽን ነገሮች አያደርግም። በጣም ስሜታዊ በሆንሽባቸው ጊዜያቶች የምታሳያቸውን ባህሪያቶች ወይ ደግሞ የምታንጸባርቂያቸውን ነገሮች ፐርሰናል አድርጎ የሚወስድ ወንድ ያልበሰለ ወንድ ነው። ነገር ግን ስሜትሽን በሚገባ ተረድቶ ማንነትሽን በማያንቋሽሽና በማያጣላ መልኩ ነገሮችን ለማስተካከል ከሞከረ ይሄ በትክክል አንቺን የማፍቀሩና በአስተሳሰብም የበሰለ መሆኑ አንዱ መገለጫ ነው ማለት ነው። ሁለተኛው ቀድሞ ያገኝሻል። ማወቅ ያለብሽ ነገር ሁል ጊዜ ቀድሞ መደወል፣ ሁል ጊዜ ቀድሞ ሜሴጅ መላክና ለማግኘት መሞከር በጣም ቀላልና ማንም ወንድ ሊያደርገው የሚችል ነገር እንዳይመስልሽ። በተለይ ደግሞ የርቀት ፍቅር ውስጥ ያላችሁ ሰዎች ይሄ በጣም ትልቅ ምልክት ነው። ምክንያቱም በአካል አብሮሽ ባይሆን እንኳን በእያንዳንዷ ቅስፈት ውስጥ በሀሳቡ ውስጥ እንዳለሽ እንድታውቂለት የሚፈልግ ወንድ ከልቡ ወንድ ነው፣ አፍቃሪ ነው። በምንም መልኩ ቀድሞ ሊያገኝሽ የሚሞክረው ከሆነ ይሄ በሱ ህይወት ውስጥ ቁጥር አንዷ ሴት አንቺ እንደሆንሽ የምታረጋግጪበት በጣም ምርጥ ምልክት ነው። ሶስተኛው ደግሞ ሚዲያ ላይ እንደላጤ አይታይም። ብዙ ወንዶች ከማጋር ምን አይነት ግንኙነት ውስጥ እንዳሉ እንዲታወቅባቸው ስለማይፈልጉ ብቻ ከፍቅረኛቸው ጋር ወይ ደግሞ የሚወዳትን ልጅ ሚዲያ ላይ መለጠፍ በፍጹም አይፈልግም። አብራችሁ ቆይታችሁ ራሱ የሚፖስተው ፎቶ ብቻውን የተነሳው ነው። ረጅም ጊዜ ራሱ አብራችሁ የተነሳችሁ ፎቶ ሰልፊዎችን አይለጥፍም፣ ወይ ደግሞ ብቻውን የተነሳውን ወይ ደግሞ ቆርጦ ይለጥፋል እንጂ አብራችሁ የተነሳችሁትን ፎቶ ሚዲያ ላይ አይለቅም። ነገር ግን ደግሞ የእውነት ያፈቀረ ወንድ ማፍቀሩና ልቡን የረታችሁ ቆንጆ አንቺ እንደሆንሽ ዓለም ሁሉ እንዲያውቅለት ያደርጋል። ይሄ ሊያደርግ ወይ ደግሞ ሊያሳይሽ የሚችለው ደግሞ ሚዲያ ላይ እንደላጤ ባለመታየት ነው ማለት ነው። አራተኛው ስለ ወደፊት ያወራልሻል። አሁን ላይ አጠገብሽ ያለ ወንድ በግንኙነታችሁ በጣም እርግጠኛ ከሆነና ለቁም ነገር የሚያስብሽ ከሆነ በምንም ምክንያት ጊዜሽን ማባከንና እቃቃ መጫወት አይፈልግም። ቁም ነገር ሲወራ የሚሸሽና ስራ የሚበዛበት አይነት ሰው መስሎ ለመታየት ጥረት ካደረገ ይሄ ለቁም ነገር እንደማይፈልግሽ የሚያሳይ ምልክት ነው። ስለዚህ ራስሽን ከእንደዚህ አይነት ጥምረት ልትነጥይ ይገባል። ነገር ግን ደግሞ በተቃራኒው ስለ ነገና ስለ ወደፊት ለመናገር የማያመነታ ወይ ደግሞ እቅድና ሐሳቡን ቀድሞ የሚነግርሽ ከሆነ ይሄ ካንቺ እውነተኛ ፍቅር እንደያዘው ቁልጭ አድርጎ የሚያሳይ አንዱ ጠንካራ ምልክት ነው። ስለ ነገ ያወራልሻል። ነገ ላይ ምን አይነት ህይወት መመስረት እንዳለባችሁ እቅዱን፣ ራዕዩን ይነግርሻል። ምን አይነት ልጆች እንደምትፈልጉ፣ ስንት እንደምትፈልጉ፣ የነገ ትዳራችሁን ነገር ላይ የምትመሰርቱትን ህይወት ያወራልሻል ማለት ነው። አምስተኛው እና የመጨረሻ ስላንቺ ብዙ ነገር ያውቃል። ፍቅረኛዬ በትክክል ይወደኛል ወይ የሆነ ነገር እስኪያገኝና እስኪበቃው ብቻ ነው አብሮኝ ያለው የሚለውን ጥያቄ መመለስ ከፈለግሽ ምን ያህል ስላንቺ እንደሚያውቅና ምን ያህል ለማወቅ ጥረት እንደሚያደርግ በጥንቃቄ መመልከት በጣም በቂና ከበቂ በላይ ነው። ስለ ራሱ ከማውራት ይልቅ አንቺን መስማትና ስላንቺ ማወቅ የሚያስደስተው ከሆነ ይሄ ከልቡ እንደሚያፈቅርሽ የሚጠቁም ጠንካራ ምልክት ነው። ስላንቺ ነገሮችን ጥልቅ ብሎ ለማወቅ ጥረት ማድረግ ከእውነተኛ አፍቃሪ የሚጠበቅና የግድ መደረግ ያለበት ጉዳይ ነው። ስላንቺ ማወቅ፣ ስላንቺ ማጥናት፣ ምን እንደሚያስደስትሽ፣ ምን እንደምትፈልጊ፣ ምን መሆን እንደምትፈልጊ ብቻ በአጠቃላይ ስላንቺ ማጥናት የሚፈልግ ከሆነ ይሄ ጠንካራ ምልክት ነው ማለት ነው።
ውድ የፍቅር ጣቢያ ቤተሰቦቼ ስለተከታተላችሁኝ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይሄንን ቪዲዮ ከወደዳችሁ ላይክ አድርጉ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ሐሳብና በሌላ ፕሮግራም እስከምንገናኝ ደህና ቆዩልኝ።